ሰላም እንዴት ናችሁ? በዛሬ ቪዲዮአችን አዶቤ ፎቶሾፕ CS6 እና ሌተስት ቨርዥን እንዴት ፍሪ ዳውንሎድ እንደምናደርግ ነው የምናየው። መጀመሪያ ጉግል ክሮም ወይም ደግሞ ኢንተርኔት ኤዲሽን እንከፍታለን። ከዛ ዌብሳይት አድሬስ ውስጥ get into PC በእንጽፋለን ቀጥታ ወደ መጀመሪያው ሳይት ይወስደናል። ልክ እንደዚህ ዜን እዚህ ጋር ኦል ሶፍትዌር ካታጎሪ የምትላለች ይቺን እንከፍታለን ማለት ነው። ቀጥታ ከከፈትን በኋላ ወደ ሆም ፔጁ ይወስደናል። ሆም ፔጅ ጋር ሄደን የምንፈልገውን የሶፍትዌር አይነት እንጽፋለን ማለት ነው። ስለዚህ እኔ የፈለኩት አዶቤ ፎቶሾፕ 2022 ወይም 2020 ሊሆን ይችላል፣ ወይም ሌተስት ቨርዥን ከፈለጋችሁ 2023 ማድረግ ትችላላችሁ ማለት ነው። ልክ እንደዚህ ስታደርጉ ቀጥታ ሲሲ አዶቤ ፎቶሾፕ ሲሲ 2020 ልክ እንደዚህ ይመጣላችኋል። ኤዲቲንግ ፎቶ ኤዲቲንግ ሶፍትዌር መሆኑን ቼክ እናደርጋለን። ደን ዳይሬክት እንከፍታለን ማለት ነው። ልክ ስንከፍተው የተለያዩ ዝርዝር ነገሮች እናገኛለን። እዚህ ጋር ዳውንሎድ ለማድረግ ወደታች ስክሮል እያደረግን እንሄዳለን። ፋይናሊ ይሄን እናገኛለን ማለት ነው። ስለዚህ ዳውንሎድ 64 ቢት x64 ቨርዥን 21 ይሄ ቨርዥን አለ። ቀጥታ ይችን ነው የምንጫነው ማለት ነው። ስለዚህ ዚፕድ የሆነ ፋይል ስለሆነ ዚፑን ለመክፈት እዚህ ጋር ይሄን ፓስወርድ እንጠቀማለን። እንዴት ወደ ኮምፒውተራችን እንደሚጫን ደግሞ እዚሁ ጋር ሊንክ አለ፣ እሱን ከፍተን ማየት እንችላለን ማለት ነው። ስለዚህ ይሄንን ስትጫኑት ቀጥታ ወደ ዳውንሎድ ፓርት ይሄዳል። እዚህ ጋር ዳውንሎድ ማድረግ ይጀምራል ማለት ነው። ስለዚህ ዳውንሎድ እስከሚያደርግ እዚህ ጋር እንዴት እንደሚጫን ቪዲዮን አለ፣ እሱን እናያለን ማለት ነው። ይሄንን ፕላይ እንለዋለን። ስለዚህ እዚህ ጋር ምንድነው የሚለን? መጀመሪያ ፕሊዝ ሜክ ሹር ዛት ፎሎዊንግ ቢሎንግ ስቴፕስ ኤንድ ተርን ኦፍ ዩር ኢንተርኔት ይላል። ዴን አዘርዋይዝ ዊል ቢ ኖት አክቲቭድ። ስለዚህ ፍሪ ቨርዥን ስለሆነ የግድ ኮኔክሽን እዚህ ጋር መተን አውት እናደርጋለን ማለት ነው። አውት ካደረግን በኋላ ነው መጫን ያለብን። ሰከንድ ስቴፕ ምን ይላል? ተርን ኦፍ ዘ ዊንዶው ዲፌንደር ኤንድ ሪል ታይም ፕሮቴክሽን። የዲፌንደር አንቲቫይረስ እነዚህ አንቲማልዌር ምናምን ካለን ዲአክቲቬት ማድረግ ያስፈልጋል ማለት ነው። እሱን ካላደረግን በኋላ ሲከፍት አክቲቬሽን ኪ አስገቡ የሚል ነገር ስለሚመጣ ይሄንን ብሎክ ማድረግ አለብን ማለት ነው። ስለዚህ ዊንዶው ቴን አባብ ቨርዥን ካለ ይሄንን እንጠቀማለን። ከዛ ፉል ክራክ የሆነ አንቲቫይረስ ካለ ፉል ቨርዥን ፕሮግራም ካለ እሱን ፋይሉን ሪፖርት እናደርጋለን፣ ፎልስ ሪፖርት እንደሆነ እናደርጋለን ማለት ነው። ከዛ በኋላ ቀጥታ እዚህ ጋር የምናደርገው ምንድነው? ኤክስትራክት ፋይል ማድረግ አለብን። ቀጥታ ዚፕድ የሆነ ፋይል ሲሆን ኤክስትራክት ስናደርግ ኤክስትራክት ሂር የሚለውን ነው የምንጫነው፣ ወይም ኤክስትራክት ፋይል የሚለውን እንጫናለን። አጠገቡ ጋር ፋይሉን ክሬት ያደርግልናል ማለት ነው። ከዛ በኋላ ነው ራን የምናደርገው። ቅድም ያየነውን ፓስወርድ 1 2 3 የሚለውን ፓስወርድ እዚህ ጋር ክራክ ለማድረግ እንጠቀማለን። ከዛ
ኤክስትራክት ካደረገ በኋላ ፋይሉን እናገኛለን ማለት ነው። ፋይናሊ ኮምፕሊት አደረገ ኢንስታሌሽኑ። ከዚህ ስለዚህ ልክ ይህንን ካደረግን በኋላ ይከፍታል ማለት ነው። ከዚህኛው ቨርዥን የሚለየው ምንድን ነው? እዚህ ጋር አሁን ኢንስቶል አድርጌዋለሁ። ከሌሎቹ ቨርዥን የሚለየው ምንድን ነው? ኢንተርፌሱ መጀመሪያ እዚህ ጋር እንደምታዩት ሁለት ነገሮችን ነው የሚያሳየን። ክሬት ናው ኤንድ ኦፕን የሚል ነገር አለ። ዜን ድራግ ኤንድ ድሮፕ በማድረግ የምንፈልገው ኤዲት የምናደርገውን ነገር እናስገባለን። ስለዚህ ለምሳሌ የመጀመሪያ ኒው ዳክመንት ክሬት ለማድረግ ናው ክሬት እዚህ ጋር እንጫናለን። ዜን ሳይዙን እዚህ ጋር እናስገባለን ማለት ነው። እንደ ሁልጊዜው ኢንች የሚለውን ሴንቲሜትር እናደርጋለን። ዜን ዊድዝ ኤንድ ሃይት እዚህ ጋር እንጽፋለን። 15 ሊሆን ይችላል፣ ራስተር ሊሆን ይችላል። ፖርትሬት ከሆነ ፖርትሬት፣ ላንድስኬፕ ከሆነ ላንድስኬፕ። ፒክስላችን 300 ነው ወይም አባ ማድረግ ይችላላችሁ። ይሄኛውንም ኢንች የሚለውን ሴንቲሜትር እንቀይራለን። ከለር አርጂቢ ከለር ይላል። ባነር የተለያዩ ግራፊክስ ነገሮች ከሆኑ ሲኤምዋይኬ የሚለውን ከለር ነው የምንመርጠው። ኖርማል ከሆነ ደግሞ ዲጂታል የሆነ ነገር ከሆነ አርጂቢ ከለር እንመርጣለን። ቢቱን 8 ወይም 16 ማድረግ እንችላለን። ባክግራውንድ ዋይት ወይም ደግሞ ብላክ የመረጣችሁትን መጠቀም ትችላላችሁ ማለት ነው። ዜን ቀጥሎ ክሬት ብለን እንጫናለን። ከዛ ኒው ዳክመንት ክሬት ሆነ ማለት ነው። እንግዲህ ከሌሎቹ ሌተስት የሆነው ቨርዥን ለየት የሚያደርገው ምንድነው? ጋይድ ያደርጋል። እያንዳንዱን ነገር እዚህ ጋር ለመማር ስቴፕ ባይ ስቴፕ የሆኑ ቱቶሪያሎችን ያስቀምጥላቸዋል። እያንዳንዱ ከዚህ በፊት ያየናቸውን ቱሎች በሙሉ እንዴት እንደሚሰሩ ያሳያል ማለት ነው። ለምሳሌ ከቱሎች ብንጀምር እዚህ ጋር ከርሰሯን ጠጋ ስታደርጉ ምን ቱል ነው፣ ምን ለማድረግ ነው የሚያገለግለው የሚለውን እዚህ ጋር ይነግራቸዋል ማለት ነው። ለምሳሌ ይሄ ሙቭ ቱል ነው። ሌን ሙቭ እያደረገ ያሳያቸዋል ማለት ነው። ሴሌክሽን ቱል እዚህ ጋር እንደምታዩት ምን አይነት ነገሮችን ሴሌክት እንደሚያደርግ ያሳያል። ይሄኛው ላሶ ቱል ልክ እንደዚህ አይነት ኢሜጆችን ሴሌክት ለማድረግ እንደሆነ ያሳየናል። ኩዊክ ሴሌክሽን፣ ማጂክ ሴሌክሽን የምንላቸውን ነገሮችን እዚህ ጋር ያሳየናል። ዜን ክራፕ ቱልም እዚህ ጋር እንዴት እንደሚያደርግ ሁሉንም በደንብ ያሳያል ማለት ነው። እንግዲህ የተጨመሩ ቱሎች አሉ። ለምሳሌ ፍሬም ቱል እዚህ ቨርዥን ላይ የተጨመረ ነው። እስካሁን ከምንጠቀምበት ሶፍትዌር ላይ የለም ማለት ነው። ስለዚህ እነዚህም አሉ። ኤድሮፐር ቱል ብዙ ጊዜ CS3 ላይ ብዙ አንጠቀምበትም። እዚህ ጋር ደግሞ በጣም አሪፍ የሆነ ቱል ነው። ስፖት ሂሊንግ ብራሽ ቱል ያው እንጠቀማለን። እዚህ ላይም ሌሎች ቨርዥኖች ላይም አሉ። እንግዲህ የተሻለና ኳሊቲ ያለው የሆነ ሂሊንግ ብራሽ ነው ማለት ነው። ኔክስት ብራሽ ቱልም ላይክ ባክግራውንድ ኢሬዝ ለማድረግ ወይም ደግሞ ሌሎች ቱሎችን ለመጠቀም እንጠቀምበታለን። ኔክስት ኮሎን ስታምፕ ቱል እዚህ ጋር እንደምታዩት እንዴት አድርጎ ስታምፕ እንደሚያደርግ። ዘን ሂስትሪ ብራሽ ቱል ያው ሁሉም ቨርዥን ላይ ያለ። ኢሬዘር ቱል እነዚህም አሉ። ላይክ ሂር ካን ኢሬዝ። ዘን ግሬዲየንት ቱል እዚህ ጋር እንደምታዩት አለ። ብለር ቱል እዚህ ጋርም አለ። እያንዳንዱ ቱል ምንድን ነው የሚለውን በዚህ ቨርዥን እንደዚህ አይነት ጋይድላይኖች አሉት ማለት ፔን ቱል፣ ቴክስት ቱል ኤንድ ፓዝ ሴሌክሽን ቱል፣ ኦልሶ ሬክታንግል ቱል፣ ዴን ሃንድ ቱል ኤንድ ማግኒፋይ የምናደርግበት ደግሞ ዙም ቱል አለ። ሌሎቹም ሴቲንጎች እዚህ ጋር አለ ማለት ነው። ሌሎቹ እንዳሉ ተመሳሳይ አይነት
እንትኖች ናቸው። ሜኑ ባር ላይ የምናያቸው ቱል ባር ላይ የምናያቸው ነገሮች በሙሉ ብዙ